ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ከሀገር ቤትና ከባህር ማዶ ለዕለተ ዓርብ የተሰናዱ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድን እናስቀድማለን። የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድን ወደ ዓለም እግር ኳስ ዋንጫ ውድድር መድረክ ለማለፍ በነገው ዕለት ያውንዴ ላይ የካሜሩናቸውን የሚገጥም ይሆናል። በአሰልጣኝ ራውዳ አሊ የሚመሩት ታዳጊዎቹ ሉሲዎች የመጀመሪያውን ወሳኝ የደርሶ መልስ ጨዋታቸውን ለማከናወን ትላንት ረፋድ ወደ ምዕራብ አፍሪካዊቷ ሀገር ካሜሩን ያቀኑ ሲሆን ማረፊያቸውን በማንሴል ኢንተርናሽናል ሆቴል በማድረግም ማምሻው ላይ ኦሎምቤ ስቴዲየም መጠነኛ ልምምድ ስለማድረጋቸው የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። ብሔራዊ ቡድኑ በዛሬው ዕለትም ለጨዋታው የሚረዳውን ሁለተኛ ልምምዱን በዛው ስቴዲየም እንደሚያደርግ የተገለጸ ሲሆን ነገ ዕለተ ቅዳሜ ተጠባቂውን የመጀመሪያ ዙር ጨዋታውንም ከካሜሩናቸው ጋራ የሚያከናውን ይሆናል። ወደ ሌላኛው የሀገር ቤት ስፖርታዊ ዜናችን ስናልፍ ደግሞ የቦክስ ስፖርት እናስከትላለን። በሰርቢያ አስተናጋጅነት በሚከናወነው የሴቶች የዓለም ዋንጫ የውድድር መድረክ ላይ ሀገራቸውን ወክለው ለሚሳተፉት እንስት ኢትዮጵያን ቡጥኞች ክለባቸው የአዲስ አበባ ፖሊስ ስፖርት ክለብ ደማቅ የሽኝት ስነ ስርዓት አከናወነላቸው። ውድድሩ በትላንትናው ዕለት ጅማሮን ያደረገ ሲሆን እስከ መጋቢት 8 2017 ዓ.ም ድረስም ቀጥሎ እንደሚከናወን ታውቋል። በውድድር መድረኩ ላይ ከሚሳተፉ ቡጥኞች መካከል ዋነኞቹ የሆኑት የአዲስ አበባ ፖሊስ ስፖርት ክለብ ስፖርተኞች በቀጣዩ ቀናቶች ውድድራቸውን እንደሚያደርጉም ተነግሯል። በኢትዮጵያ ቦክስ ፌዴሬሽን ከማርች 6 እስከ 17 2025 በሰርቢያንስ ከተማ በሚካሄደው የሴቶች የዓለም ዋንጫ የቦክስ ውድድር ላይ ለሚሳተፈው ለሮማን አሰፋና ሚሊዮን ጨፎ ለአዲስ አበባ ፖሊስ ሴት ተወዳዳሪዎች ሽኝት ተደርጎላቸዋል። በሽኝት ስነ ስርዓቱ ላይ ምክትል ኮሚሽነር ጀነራል መላኩ ፋንታና የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ ኃላፊና በአዲስ አበባ ፖሊስ ጠቅላይ መምሪያ የኮሚሽን ጽህፈት ቤት ስታፍ ዳይሬክቶሬት ክቡር ኮሚሽነር አህመድ ጀማልን ጨምሮ ሌሎች የፌዴራልና የክልል ፖሊስ ከፍተኛ አመራሮች በሽኝት ስነ ስርዓቱ ላይ ተገኝቷል ሲል የባህልና ስፖርት ሚኒስቴር ያደረሰን መረጃ ያመለክታል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ውድ ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ ዜናዎችን ወደ እናንተ እናደርሳለን። የእንግሊዝ ፕሪሚየር ሊግን ቀዳሚ እናደርጋለን። አዝናኙና ተወዳጁ የእንግሊዝ ፕሪሚየር ሊግ የ8ኛ ሳምንት መርሃ ግብር ጨዋታዎች ከነገ ጀምረው የሚከናወኑ ይሆናል። በዚህም መሰረት ነገ ቀን 9 ሰዓት ከ30 ላይ በግራውንድ ሲቲ ስቴዲየም ኖቲንግሃም ፎረስት ማንቸስተር ሲቲን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ሁለቱ ቡድኖች በደረጃ ሰንጠረዡ 3ኛና 4ኛ ደረጃ ላይ የሚገኙ ሲሆን በዚህ ጨዋታ ላይ አሸናፊው ቡድን በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ለመሳተፍ የበለጠ እድሉን ያሰፋል ተብሎ ይጠበቃል። ኖቲንግሃም ፎረስት አሁን ላይ 48 ነጥቦችን ሰብስበው 3ኛ ደረጃ ላይ የሚገኙ ሲሆን ተጋጣሚያቸው ማንቸስተር ሲቲ ደግሞ በ1 ነጥብ ዝቅ ብሎ በ47 ነጥብ 4ኛ ደረጃ ላይ ተቀምጧል። ሁለቱ ቡድኖች የሚያደርጉትም ጨዋታ ከፍተኛ ትኩረትን አግኝቷል። አመሻሽ 12 ሰዓት ላይ የመርሃ ግብሩ ተጠባቂ ጨዋታዎች እንደዚሁ ቀጥለው ይከናወናሉ። የሊጉ መሪ ክለብ ሊቨርፑል በሜዳው አንፊልድ ሮድ ወራጅ ቀጠና ስፍራ ላይ የሚገኘውን ሳውዛምፕተንን የሚገጥምበትም ጨዋታ ይጠበቃል። በዚህ ጨዋታ ላይ ሊቨርፑል በቀላሉ ተጋጣሚውን በማሸነፍ መሪነቱን የሚያጠናክርበትን ውጤት ያስመዘግባል ተብሎ ቅድመ ግምት ተሰጥቶታል። ክሪስታል ፓላስ ከኢፕስዊች ታውን፣ ብራይተን ከፉልሃም፣ ብሬንፎርድ ሲቲ ከአስተን ቪላ ምሽት 2 ሰዓት ከ30 ላይ የሚደረግ ጨዋታ ነው። ምሽት 5 ሰዓት ላይ ደግሞ ኦልቨርሃምፕተን ድረስ በሜዳው ሞሎኒክስ ስቴዲየም ኤቨርተንን ያስተናግዳል። የመርሃ ግብሩ ቀጣይ ጨዋታዎች በዕለተ እሁድም ቀጥለው ሲከናወኑ ቼልሲ በሜዳው ስታንፎርድ ብሪጅ ሌስተር ሲቲን ያስተናግዳል ቀን 11 ሰዓት ላይ። በዕለተ እሁድ በሀገር ቤት በርካታ ደጋፊዎችን
ለዘመናት ማስከተል የቻሉት ማንቸስተር ዩናይትድ እና አርሰናል በኦልድ ትራፎርድ ስቴዲየም የሚያደርጉት ጨዋታ ይጠበቃል። በዚህ ዓመት ብቻ ሶስተኛ ግንኙነታቸው የሆነው ሁለቱ ቡድኖች በዚህም ጨዋታ ላይ የሚያደርጉት እንቅስቃሴ ትልቅ ትኩረትን ከወዲሁ ስቧል። አርሰናል 54 ነጥቦችን በመያዝ ሁለተኛ ደረጃ ላይ የሚገኝ ሲሆን ባለሜዳው ክለብ ደግሞ ማንቸስተር ዩናይትድ 14ኛ ደረጃ ላይ በ33 ነጥቦች ተቀምጧል። የበለጠ ደረጃቸውን ለማሻሻል ከሚያደርጉት እንቅስቃሴ ባሻገር ለክብር የሚደረግ ጨዋታ እንደሆነ በርካታ የእግር ኳሱ ባለሙያዎች ከወዲሁ በመግለጽ ላይ ይገኛሉ። ሰኞ ምሽት የለንደኑ ክለብ ዌስትሃም ዩናይትድ እንደዚሁ ኒውካስል ዩናይትድን ምሽት 5 ሰዓት ላይ የሚያስተናግድ ይሆናል። የሊጉን የደረጃ ሰንጠረዥ ሊቨርፑል በ67 ነጥቦች በቀዳሚነት ሲመራ፣ አርሰናል በ13 ነጥቦች ዝቅ ብሎ በ54 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት እና ማንቸስተር ሲቲ ደግሞ ተከታዩን ደረጃ ይዘውታል። ወደ ጣሊያን ሴሪያ ጨዋታዎች አልፈናል። የጣሊያን ሴሪያ የ8ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው የሚከናወኑ ይሆናል። በተለይ በመርሃ ግብሩ ላይ ከሚከናወኑ ተጠባቂ ጨዋታዎች መካከል የቱሪኑ ክለብ ዩቬንቱስ በሜዳው አሊያንዝ አታላንታን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። በዚህም መሰረት ዛሬ ምሽት በሚደረጉ ጨዋታዎች መርሃ ግብሩ ጅማሩን ሲያደርግ ካግላሪ ከጄኒዋ ምሽት 4:45 ላይ የሚገናኙ ይሆናል። በነገው ዕለት ደግሞ ኮሞ ከቬንዚያ፣ ፓርማ ከቶሪኒዮ፣ ሊቼ ከኤስ ሚላን ምሽት 2:30 ላይ ጨዋታቸውን ያደርጋሉ። የሊጉ መሪ ክለብ ኢንተር ሚላን በሜዳው ሳንሴሮ ሞንዛን ምሽት 4:45 ላይ የሚያስተናግድበትም ጨዋታ እንደዚሁ ይጠበቃል። በዕለተ እሁድ ኤላስ ቬሮና ከቦሎኛ ቀን 8:30 ላይ ሲገናኙ፣ ናፖሊ በሜዳው ዲያጎ አርማንዶ ማራዶና ስቴዲየም ፊዮሬንቲናን ቀን 11 ሰዓት ላይ የሚያስተናግድ ይሆናል። ኢምፖሊ ከሮማ፣ ዩቬንቱስ ከአታላንታ የሚያደርጉትም ጨዋታ ትልቅ ግምትን አግኝቷል። ሰኞ ምሽት ላዚዮ ከኢዱኒዜ ምሽት 4:45 ላይ ጨዋታቸውን የሚያከናውን ይሆናል። የደረጃ ሰንጠረዡን ስንመለከት ኢንተር ሚላን በ58 ነጥቦች በቀዳሚነት ሲመራ፣ ናፖሊ በ1 ነጥብ ዝቅ ብሎ በ57 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። አታላንታ፣ ዩቬንቱስ እና ላዚዮ ተከታዩን ደረጃ ይዘውታል። የካታሎናውን ክለብ ባርሴሎናን መሪ ስፍራ ላይ ያስቀመጠው የስፓኒሽ ላሊጋ የ7ኛ ሳምንት መርሃ ግብር ጨዋታዎች ነገና ከነገ በስቲያ የሚከናወን ይሆናል። ነገ ሴልታ ቪጎ በሜዳው ሌጋኔዝን በሚያስተናግድበት ጨዋታ የላሊጋው መርሃ ግብር ጅማሮን ያደርጋል። አላቬዝ እንደዚሁ ቪላሪያን አመሻሽ 12:15 ላይ ጨዋታቸውን ሲያደርጉ፣ ቫሌንሺያ ከሪያል ቫላዶሊድ ምሽት 2:30 ላይ ይገናኛሉ። የሊጉ መሪ ክለብ ባርሴሎና በሜዳው እንደዚሁ ኦሳሶናን የሚያስተናግድበት ጨዋታ ምሽት 5 ሰዓት ላይ ጅማሮን የሚያደርግ ይሆናል። ሪያል ማድሪድ በበኩሉ በሜዳው ራዮ ቫልካኖን አመሻሽ 12 ሰዓት ከሩብ ላይ ጨዋታቸውን የሚያከናውን ይሆናል። አትሌቲክ ቢልባኦ ከሪያል ማሎርካ ምሽት 2:30 ላይ፣ ሪያል ቤቲስ ከላስ ፓልማስ ደግሞ ምሽት 2:30 ላይ በዚሁ ሰዓት ላይ ጨዋታቸውን ያደርጋሉ። የሊጉን የደረጃ ሰንጠረዥ ባርሴሎና በ57 ነጥቦች በቀዳሚነት ሲመራ፣ አትሌቲኮ ማድሪድ በ56 ነጥብ ይከተላል። ሪያል ማድሪድ እና እንደዚሁ አትሌቲክ ቢልባኦ ደግሞ ተከታዩን ደረጃ ይዘውታል። የከፍተኛ ጎል አስቆጣሪነቱን ትራክ ሮበርት ሌቫንዶስኪ 21 ግቦችን ከባርሴሎና ከመረብ በማሳረፍ በቀዳሚነት ሲመራ፣ ክሊያን ምባፔ ከሪያል ማድሪድ በ17 ግቦች ይከተላል። ክቡራትና ክቡራን ተመልካቾቻችን ለዕለተ አርብ ምሽት ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶዎች ይቀጥላሉ። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው፣ በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!